በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቻናሌ ተከታታዮች እንደምን ሰነበታችሁ? ይህ በተለያየ ጊዜ የተለያየ ትምህርት ይጠቅማችኋል፣ ያስተምራችኋል ብዬ የማቀርብላችሁ ስነ ጽሑፍ ይዤላችሁ ቀርቤያለሁኝ። ቤተሰብ ይህንን ድምፅ ሰምታችሁ ከተጠቀማችሁበት ሀሳብ አስተያየታችሁ ኮመንት ላይ ያስቀምጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ስለ ስርዓት ያለው ሰው እንዴት ነው የሚለውን ይዤላችሁ ቀርቤያለሁኝ። ስርዓት ማለት ስራ ከሚል የግዕዝ ቃል የተገኘ ሲሆን ሕግ፣ ደንብ፣ አሰራር፣ መርሃ ግብርን ማለት ነው። እናም ቤተ ክርስቲያናችን ወጥ የሆነውን መጽሐፍ ቅዱሳዊ የሆነ ስርዓት አላት። በዚያም መሰረት የምታከናውናቸው ስራዎች በሙሉ በስርዓትና በሕግ ነውና ምዕመንም መከተል ያለባት በስርዓትና በሕግ ነውና። ታዲያ ስርዓት ለምን ያስፈልጋል ቢሉ ስርዓት ከሌለ በዙሪያችን ካሉ አካላት ጋር መስማማት አንችልም። ከስራ ባልደረቦቻችን ጋር መስማማት አንችልም። ስራኤ ሕግ የሆነ አምላካችን እግዚአብሔር ለሕዝቦቹን በሙሴ አማካይነት ስርዓትም ሰርቶልናልና በአዲስ ኪዳን ጌታችን ስርዓት ሰርቶልን፣ ታዲያ ስርዓትን በመኖሩ እኛ ሕዝቦቹ በሰላም እንኖራለን። በሌላም በኩል ስርዓት ካለ አንድ ወጥ የሆነ አሰራር ይኖራል። ከስራ ባልደረቦቻችን በተለያየ ቦታ በተለያየ እምነት ድርጅት ያሉት ከነሱ ስርዓት ባለው መልክ ተስማምተን መኖር እንችላለን። ከማንኛውም ከሰው ሀገር ሆነ ከየትኛውም ቦታ መኖር የምንችለው ስርዓት ሲኖረን ብቻ ነው። ይህም ስራ ያለ ችግርና በስምምነት ለመስራት ይጠቅመናልና። ደግሞ ክፉ ሰው እንዴት እናየዋለን ስንል ስለታሙ የሐሜት ጥርስ ይኖረዋል። ስለታሙ የሐሜት ጥርስ የሚያርፈው በወንድምህ ስጋ ላይ ሳይሆን ነፍስህ ላይ ነው። በዚያም ጥርስ ወንድሞችን በእጅጉ ትጎዳዋለህ። እንዲሁም በማድረግ አንተም ራሱ ሌሎችንም ብዙ ሺህ ጊዜ ትጎዳቸዋለህ። በሐሜት አንተ የሚሰማህ ባልንጀራህ የሐሜት ተባባሪ ይሆናል። በዚያም ምክንያት እርሱም በደለኛ ታደርገዋለህ። እርሱም በእርሱ ላይ ከነገሰበት ኃጢአትም የተነሳ ለሌላ ለወዳጁ ምንም መርጦ ማውራት እንዳለበት ሳያውቅ ከሐሜተኞች ጋር ይቀላቀላል። እንዲህም አይነት ሰው ጻድቅ ልንለው እንችላለን? መልሱ ለእናንተ ለአድማጮቼ ትቻለሁ። እንዲህም አይነት ሰውስ በመጦም ትልቅ የጽድቅ ስራ እንደፈጸመ ቆጥሮ ይኮራልን? ሰዎች ወደ ኃጢአት እየመራ ትልቅ ስራን እንደሰራ ሰውም ራሱ በከንቱ ያስኮፍሳል። ከዚያ ጎን ለጎን ሊታዩ የሚገቡ ትልቁ ቁም ነገር ስለ ቤተ ክርስቲያን ጥቅም ሲባል የእንግዲህ አይነቶቹ ሰው ንግግር ከመስማት መከልከል እንደሚገባ ትክክል ወሳኝ ፍሬ ያለው ሀሳብ ነው። ምክንያቱም የዚህ ሐሜተኛ ወሬ እርሱ ብቻ ኃጢአተኛ የሚያሰኝ ጉዳይ ሳይሆን ቤተ ክርስቲያንም ምዕመንም ተከታዮቹንም አማኞችም ጭምር የሚያሰድብ ነውና። ስለዚህ ምዕመናን ሆይ በጦም ሰዓታችሁ ጊዜም ይሁን አይሁን 3 ነገሮችን በሕሊናችሁ ትይዙ ዘንድ እመክራችኋለሁ። እነርሱም ክፉ ከመናገር መከልከል፣ ማንም ሰው እንደ ጠላት ከማየት መቆጠብና መከልከል፣ እንደ ልምድም አድርጋችሁ ከያዛችሁት መሐላ ትርቁ ዘንድ እመክራችኋለሁ። መሐላ እጅግ በጣም አጸያፊ ተግባር ነው። መሐላ ጥሩ አይደለም። በየትኛውም እምነት ድርጅት ላይ መሐላ አያስፈልግም። እውነት እውነት ነው፣
ሐሰት ሐሰት ነው። ስለዚህ እንደ ልምድ አድርጋችሁ አትማሉ። ቅዱስ አፈወርቅ እንደጻፈልን እኛንም ለእናንተ ይጠቅማል ያስተምራል ብለን አቅርበናል። ውድ የቻናሌ ተከታታዮች እጅግ በጣም ጠቃሚና ትልቅ ምክር ያዘለ ቪዲዮ ነው። ፕሊስ ላይክ ኤንድ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። አመሰግናለሁ።